እና እንግዲህ ላልሚ ደውሎ መኮንን የሚባለውን ሰው እጅ ከፍንጅ ዛሬ ማግኘት አለብን ብሎ ነግሯታል። እሷም ማን ነው መኮንን፣ ስለዚህ ወየት ነው የማገኘው ብላ አድራሻውን ነግሯታል፣ እንዴት እንደምታገኘው እና ለቤዛ ደውሉላት። እንግዲህ መኮንን ስለ ያሬድ እና ስለ ጓደኛችቹ እውነታውን ዛሬ ማወቅ አለብሽ፣ ከህይወትሽ ሁለቱንም ሰዎች አስወጪ የሚል መልእክት ደርሷታል። ቤዛም እንግዲህ መኮንንን ለማግኘት ስትሄድ ኤልያስ እንግዲህ ላልሚ ደውሎ መኮንን እንድታገኘውና ማንነቱን ለማረጋገጥ ወስነዋል። ሁለቱ እየሰሩ ያሉት ስራ ወንጀልን ለማጥራት ስለሆነ ጸጋም እንግዲህ ከወንጀሉ ተባባሪ ስለሆነች እሷም ቅጣቷን ታገኝልን እንላለን። እንግዲህ ዛሬ አፍላ ፍቅር ሁላችንም አይተነዋል። ተወዳጁ አፍላ ፍቅርን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በጣም ያሳዝናል። እንግዲህ የዛሬውን አፍላ ፍቅር ድራማ ቀጣዩን ክፍል ምን ይመስል ነበር የሚለውን ሁላችንም አይተነዋል። በጣም ያሳዝናል። ከጠበቅነው እና ካላሰብነው በላይ የሄደ ነው ያለው ማለት ነው። የጸጋ በጣም የሚያስጠላ ነገር ነው። ጸጋና መኮንን እየሰሩ ያሉት ነገር እንዳሰበችውም እንዳቀደችውም አደረገችው ማለት ነው። እናም እንግዲህ ዛሬ ላይ ያሬዶ ወደ ካናዳ ሊሄድ ዝግጁ ላይ ነው ያለው። ያው እንግዲህ በሚጣዬ ተገዳ የማትፈልገውን ነገር አድርጋ የችቹን መልእክትም እንግዲህ ለማን ነው ለያሬዶ አሰምቶታል፣ አባትየው ማለት ነው። እንግዲህ ያሬዶ በሰማው ነገር በጣም ደንግጧል። ለምን ይሄንን አደረገች? ቹቻ ይሄንን ልታደርግ የቻለችው በምን ምክንያት ነው? ቹቻ በእውነት ይሄንን ልታደርግ አትችልም ብሏል ማለት ነው። እንግዲህ አባትየው ማመን ከዚህም በላይ ልታደርግ ትችላለች፣ ገንዘብ ስለሆነ ገንዘብ ስለሰጠኋት ነው ብሎ ነው እንግዲህ በገንዘብ ያለው እና የሚገርመው ነገር ያሬድ ይሄንን ነገር ማመን አቅቶታል። እዚህ ጋር ደግሞ እንግዲህ ቤዛ እየተጨነቀች ነው ያለችው። ቹቻም ትምህርት ቤት አልመጣችም። ለምንድን ነው ያልመጣችው? ከትናንት ጀምራ ብደውልላት ስልኳ ዝግ ነው፣ ያሬዶም ስልኩ ዝግ ነው፣ የተፈጠረ ነገር አለ ብላለች። ሄሉም እንግዲህ ለምንድን ነው እንደዚህ የሆነው? የምታውቂው ነገር አለ ወይ? ከትናንት ጀምሮ ምን ተፈጥሯል? ይሄ ነገር ጸጋ ጋር የተገናኘ ነገር አለ ወይ ብላታለች። ቤዛም እንግዲህ በእርግጠኝነት ጸጋ የምታውቀው ነገር አለ እና ራሴ ሄጄ ጠይቃታለሁ መጠየቅ ካለብኝ ብላለች። እንግዲህ ለአንዱ ለቅሶ ሲሆን ለአንዱ ደስታ ነው። የክፋትም አንዳንዴ የሚያስደስተው ሰው አለ። እንግዲህ ጸጋ አሁን ባደረገችው ነገር በቀሏን እየተበቀለች ነው። ቤዛና ቹቻ ለእሷ ክፉዎች አልነበሩም። በከፋት ሰዓት በተበደለች ሰዓት የበደላትን ሰው እንደዛ ለማድረግ ወደ ሕግ ለማቅረብ እየታገሉ ያሉ ከጎኗ የነበሩ ጓደኞቿ ነበሩ። አሁን ሰዓት ላይ ግን ይሄንን ማድረጓ በጣም ስህተት ላይ ነው ያለችው ጸጋ እና ይሄ ነገር ነገ ጧት ይቆጨኛል ብላ አላሰበችም። ያሁኑን ነው እንጂ ያለችው ማለት ነው። እና ያንን በጥፊ የመታቻትን አስባ እንግዲህ ሁለቱን ለማለያየት ስትቆፍር የነበረውን ተሳክቶላታል ዛሬ ላይ። ስለዚህ እውነት ቹቻና ቤዚቲ ተለያይተው ይቀራሉ? ያሬድስ ወደ ካናዳ ሄዶ ይቀር ይሆን የሚለውን ነገር እንግዲህ ሁላችንም በቀጣይ ክፍል የምናየው ይሆናል። እናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ምን ትላላችሁ? የጸጋ ስራ ትክክል ነው? መኮንንስ ክፋቷን የሚያግዛት ለምንድን ነው? ለስራው ብለው ወይስ ጸጋን ስለሚያፈቅራት ነው ወይ? ይህን ሁሉ ክፋቷን ሁሉንም ነገር እሺ ያለ ታዛዥ የሆናት መኮንን ምክንያቱ ምንድን ነው? የራሱን ስራ ለማጣት ሲል ነው ወይስ የጸጋ ፍቅር አስገድዶት ነው የሚለውን ነገር አብረን እናየዋለን። ምክንያቱም ሁሉንም ነገር እሷ በምትለው መንገድ እየሄደ ነው ያለው መኮንን ማለት ነው። ጸጋ የምትለውን ነገር ምንም ቢሆን ምንም ሊቃወማት አልቻለም። ይሄ ነገር ደግሞ በጣም ከፍተኛ እንትን እያለ ነው ማለት ነው። ምክንያቱም አሁን ቹቻ ያለችበት ነገር በጣም ከፍተኛ ነው። ተገዳ ማድረግ የማትፈልገውን ነገር ለእህቷ ብላ እያደረገች ነው ያለችው። ይሄ ነገር ደግሞ እሷን እየጎዳት ነው ያለው። በዛ ላይ ለምንድን ነው ይሄንን ማድረግ የፈለገችው? ጸጋ ምንድን ነው ይሄን ያህል ክፋት? የሰው ልጅ ክፋት እና ክፋቷ ከመጀመሪያው እስከ መጨረሻው እየሄደ ነው ያለው። ነገር ግን ይሄ ክፋቷ ደግሞ ትንሽ ቀነስ ማለት አለበት። ጸጋም ከክፋቷ ትማርልን ወይም የሆነ ትምህርት የሚሰጣት ነገር መቀጣት አለባት ማለት ነው። ከአቅም በላይ ሆኗል። እኔ ብቻ ነኝ እያለች ነው ያለችው ማለት ነው። እና ቤዚትና ቹቻም እንግዲህ ያሬዱም ወደ ካናዳ እንደማይሄድ ተስፋ አለኝ። አባቱ ወስኗል።
እሱም እንግዲህ ከትምህርት ቤት ቀርቷል። አሁን ሰዓት ላይ ቤዛ ምን ትል ይሆን? ይሄንን እውነታ ስትሰማ እውነት ተገዳ ነው ብላ ትቀበላት ይሆን? ታምናት ይሆን? ወይስ እሷም ደግሞ በገንዘብ ተታላ ነው ቹቻ ይሄን ያደረገችው ብላ ጥላቻ እያደረባት ይሆን? እስኪ እናንተስ ምን ትላላችሁ? ሄሉም እንግዲህ ምንድን ነው ጥፋታቸው? የእነዚህ ልጆች ህይወት እንደዚህ ምስቅልቅላቸው ወጣ፣ ምን ማድረግ አለብኝ እያለች በጣም እያሰበች ነው ያለ። ኤልያስም እንግዲህ ናታንን ልረዳ ፈልጋለሁ፣ ማን ነው እንደዚህ የሚያደርግህ እያለ ሲለው ነበር። እሱም ደግሞ መርዳት አልፈልግም፣ የማንም መርዳት አልፈልግም፣ ራሴ እወጣዋለሁ ብሏል። እናም እንግዲህ መሲ ከምታስበው በላይ ናታን በወንድነቱ አይደራደርም። እኔም እባክህን ለህግ እናመልክት፣ ሁሌ እንደዚህ እየተመታ ብሏል። ቆይ ግን ማን ነው የሚመታው ናታንን እየጠበቀ? ጆን ነው ወይስ ሌላ ሰው? በጣም ይገርማል። ስለዚህ ይሄ ነገር ማንነቱ ይታወቅልን ማለት ነው። ዚህ እንግዲህ ሲጨንቃ ሲጠባት ዳኒ ጋር ሂዳ እርዳታውን ጠይቃ ነበር። ቹቻ ለምንድነው ትምህርት ቤት ያልመጣችሁ ብላ ስጠይቀው እሱ ምን የማውቀው ነገር የለም ያምሻሉ፣ እኔ ስለ ቹቻ ምን አገባኝ የሚል መልስ ነበር የመለሰላት። ሁሉንም ነገር ታውቃለህ፣ እንዳላወቃ አትሁን፣ እባክህን እርዳታን እፈልጋለሁ ብላ ብጠይቀው እሱም እንግዲህ ምንም የማውቀው ነገር የለም ልረዳሽ ባለመቻሌ በጣም አዝናለሁ ብሎ ትቷት ሂዷል። ሊሰማት አልቻለም ማለት ነው። እና ቢያንስ ስለ ጸጋና ቹቻ ግንኙነት ስለምታውቅ እባክህን ንገሬ ብለው ነበረ። ስለዚህ እባክህን እርዳይ ብትለው እሱም ልረዳሽ አልችልም፣ ካሁን በኋላ አጠገቤ እንዳትደርሺ፣ እናንተ ሰዎች ጤነኛ አይደላችሁም ወይ? እኔ ማንንም ሰው መርዳት አልፈልግም፣ ካሁን በኋላ ከአጠገቤ ብትሄጂ መልካም ነው፣ አለዛ ሌላ ነገር ይመጣል ብሏታል ማለት ነው። ቤዚም እንግዲህ ጭንቅ ጥብብ እያለች ነው ያለችው። ለምን ይሆን እያለች ምንድነው ማድረግ ያለብኝ ብላለች። በጣም ቤዛ ተጨንቃለች ማለት ነው። ሰብለም እንግዲህ አለምን ኤላ መጠቀሚያ ሊያደርግሽ ነው፣ ስለዚህ ከኤላ ራቂ እያለች እየነገረች ነው። እኔን ለምንድነው አንቺን የሚጎዳሽ ብላታለች። እኔ አጠገቢ አትድረስ ስላልኩት እኔን ስለሚያፈቅረኝ አንቺን መጠቀሚያ እያደረገች ነው፣ ከአጠገቡ ራቂ ብላታለች ማለት ነው። በጣም ስቃለች ማለት ነው። አለም ከአሁን በኋላ አጠገብሽ አይደርስም ማለት ነው። ቤዚቲ ጸጋ ጋር ሂዳ ጠይቃት ነበር። ለምንድን ነው ቹቻ ትምህርት ቤት ያልመጣችሁ ብላ ጠይቃት ነበር። ነገር ግን እሷ እኔ የማውቀው ነገር የለም፣ ስትፈልጊ ደውዪላት፣ ተመሳሳይ መልስ ነው ዳኒ እና እሷ እየሰጠቻት ያለው። እኔ ለአንቺ ክፉ አይደለሁም፣ ክፋት ለአንቺ እኔ ሳልሆን የገዛ ጓደኛሽ ናት። ስለዚህ እኔ የማውቀው ነገር የለም፣ ስፈልጊ ደውዪላት፣ ለእኔ መናገሩ አስፈላጊ ነው ወይ ብላት ነበር ጸጋ። ቤዛም እንግዲህ አዎ በባለፈው መልእክት ተደጋጋሚ ደርሶናል የምንወደውን ሰው እንደምታሳጭን፣ ስለዚህ ኮሽ ባለ ቁጥር አንቺ ነሽ አይምሮ ውስጥ ያለሽው፣ ስለዚህ ከአንቺ ውጭ ማንም ሊጎዳን አይችልም የሚል መልስ ነው የሰጠቻት። ያው እንግዲህ እሷም ስራዋን ስለምታውቅ እኔ የማውቀው ነገር የለም የምነግርሽም ነገር ስለሌለ የራስሽ ጉዳይ፣ ሁለተኛ እንደዚህ እንዳትዪ ብላታለች ጸጋ ማለት ነው። ደጋግሜ እነግርሻለሁ ከአሁን በኋላ ተይኝ። እናም እንግዲህ ይህን ያህል ቀሽም አይደለሁም እውነታውን ንገሪ ብላታለች ቤዛ። እንግዲህ ጸጋም እውነታውን ከፈለግሽ እውነታውን ልነግርሽ እችላለሁ፣ ነገር ግን እውነታውን አምነሽ ትቀበያለሽ የመጀመሪያ ብላታለች። እንግዲህ ጸጋ ያሬድን አሳልፋ የሰጠችበት ምክንያት ቤዛ ነግራታለች። ምክንያቱም ደመረ ስላስፈራራኝና አንቺን አሳልፌ እንድሰጠው ወይም እኔ ሁሌ ለሱ መጫወቻ አሻንጉሊት ሆኜ እንድኖር ሁለት አማራጭ ሰጥቶኝ ነበር። በዛን አጋጣሚ ያለው መኮንን ተዋወቅኩት። መኮንን ደግሞ ሊረዳኝ እንደሚችልና ያሬድን አሳልፌ ከሰጠሁት ከኔ ጎን ቁሞ ሁሌም እኔን ታዛዥ እንደሚሆን ቃል ገባልኝ። በዛን ምክንያት ያንን ያደረግኩት ለዛ ነው። ያሬድን አሳልፌ የሰጠሁት ሁሌም እናንተ ሁሌም ክፉ ሆናችሁ አለች። ያው እንግዲህ ለቤዛ እኔ አይደለሁም መልእክት ማስተላልፈው ያሬድን አሳልፌ ከሰጠ በኋላ ስለ እናንተ ምንም ነገር ላናገር አልቻልኩም፣ ልናገርም አልቻልኩም። መኮንን እናገኘዋለሁ፣ የማገኘው በራሴ ጉዳይ ነው። ቹቻን ጠምጄ ያስኳት በተደጋጋሚ ለደበደበች ዋጋ እያስከፈልኳት እንጂ ከአንቺ ጋር ጥላቻ የለኝም። ቹቻን ግን ለመታች ዋጋ አስከፍላታለሁ ብዬ ቃል ገብቼ ዋጋ አስከፍያታለሁ። አሁን ግን መልእክት እያስተላለፈች ያለችው ስለ አንቺና የያሬድ የገዛ ጓደኛ ቹቻ ናት ብላት፣ ቹቻ ላደረገችው ነገር ማመን አቅቷት ቤዛ ይሄንን አታደርግም በፍጹም ብላታለች። ቹቻዬም እንግዲህ ብቻዋን ተግዛ ከጎዳና ላይ ቁጭ ብላ እያስታወሰች ያሳለፈችውን ጊዜ እያዘነች ነበረ። ግን ቤዛ ይሄንን ነገር አምና መቀበሉ በጣም ጎድቷታል። ቹቻ ደግሞ ይሄንን ያደረገችው ተገዳ እንጂ ወደ አይደለም። አንተስ ምን ትላላችሁ?
የቹቻ ስራ መጥፎ ነው ወይስ እህቷን ለማዳን ብላ ጓደኛዋን መክዳቷ መጥፎ ነገር ነው ወይስ ጥሩ ነገር ነው? በኮሜንት አሳውቁኝ። ዳኒን እንግዲህ ምን ብለዋል? ጸጋኔንም በቀል ነው ሰይጣን ሰይጣን ሲያጫውተኝ የነበረው፣ ስለዚህ ማንንም ለመበቀል ከሰይጣን በላይ ሰይጣን ነኝ እኔ ብላ ነግረዋለች። ዳኒም እንግዲህ ለምንድነው ቹቻን እና ቤዛን እንደዚህ ያደረግሻቸው ለመለያየት የተነሳሹ ብሏታል። እሷም እንግዲህ የራሴ መልስ አለኝ፣ በቀል መቼም ቢሆን እኔ ጋር የደረሰ ዋጋውን ሳልሰጠው መቼም ከኔ አይርቅም የሚል መልስ ሰጠው ትታው ሂዳለች። ናታንም እንግዲህ እየጠበቀ የሚደበድበው ሰው ተገኝቷል። ጆን መሆኑ ተነግሯል ማለት ነው። እና እንግዲህ እውነታው ሲጋለጥ ጆን ምን ይበቃው ይሆን? ውሃ ውሃ እያሰኘው ነው ያለው። በጣም የሚገርም ነገር ነው። ለዛሬ ክፍላችን ይሄ ይመስል ነበር። ወዳችኋለሁ፣ አክብራችኋለሁ። በያላችሁበት ሰላም ሁኑልኝ። እንግዲህ ለቻናሉ አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ቀጣይ ክፍል እስከምንገናኝ በያላችሁበት ሰላማችሁ በዚህ ተትረፍርፍ ይበል እያልኩኝ እዚህ ጋር ይበቃናል።